ዛሬ በዚህ ሰፊ የምግብ ገበታ ላይ የሸገር ኢንፎ ሚዲያ ተከታታዮችን ወዳጆችን ልጋብዝ ነው። $100,000 በቀጥታ ወደ አካውንቴ ላይ እንዲገባ ነበር ፍላጎቷ። ዲስካውንት ይኖራል ከ5 እስከ 10% እንዳያከፋፍል። ስላከበርሽኝ ስላመንሽኝ እጅግ በጣም ደስ ብሎኛል። 100% እንደከፈለ ዛሬም የተናጠል ካርታ ይዞ መሄድ ይችላል። አረፍ ብለን የዋጋ ነገሩን ብናውቅ በሚል ነው። ስንት ነው? በአንድ አመት እናስረክባለን ስንል እያንዳንዱ እቃዎች ስቶክ ውስጥ ነው ያሉት። ቪዲዮን ቀርጸው ሲልኩላት ምናልባት በዚህ በቴክኖሎጂ ዘመን የተቀናበረ ቢሆንስ እውነት ነው ወይ? ሰፊ ነው ማለት ቆንጆ የሚባል ነው። እውነት ለመናገር ያዘጋጃችሁትም ሶፋ የሚመች ነው። ዛሬ በዚህ ሰፊ የምግብ ገበታ ላይ የሸገር ኢንፎ ሚዲያ ተከታታዮችን ወዳጆችን ልጋብዝ ነው። መቼም እንግዲህ ማዕድ አንድ ላይ የምንቋደስበት አንድ ላይ የምንመገብበትና እንግዲህ የቀን ውሏችንን የምንነጋገርበት በተለይ ደግሞ እንደ ቤተሰብ የሚያሰባስበው ነገር ማዕድ ገበታ እንደሆነ ይታወቃል። ለዚህ ደግሞ ለገበታው ያማረ ቤትም ሲኖር እጅግ በጣም መልካም ነው። ዛሬ መላእክተኛም ሆኜ ነው እዚህ የተገኘሁት። እንግዲህ እንደ ልጅ ልላክሽ ብላ ደግሞ ወደዚህ የላከችኝ የሸገር ኢንፎ ሚዲያ ተከታታይ ወዳጅ የሆነች ቤተሰብ ነች። ኑሯን በአሜሪካ ያደረገች ነች። እምነቷ ወዳጅነቷ ለየት ያለ ነው። በእርግጥ የሸገር ኢንፎ ሚዲያ ተከታታዮች ቤተሰቦች በጣም ብዙ ወዳጆች አሉኝ። የሷ ወዳጅነት ለየት የሚለውና በሷ መነሻ ደግሞ እናንተን ወደ የሸገር ኢንፎ ሚዲያ ተከታታዮችን በዚህ ገበታ በዚህ ማዕድ እንድጋብዛችሁም እግረ መንገድ ከካሜራዬ ጋር የተገኘሁት $100,000 በቀጥታ ወደ አካውንቴ ላይ እንዲገባ ነበር ፍላጎቷ። ይህም ለምንድን ነው? እሷ ባለችበት ሀገር ረጅም ዓመት ነው እንግዲህ በአውሮፓ ሀገር የኖረችው። ኑሮዬ ሀገሬ ብላ ወደዚህ መምጣት ትፈልጋለች እና ማረፊያ ትፈልጋለች። ከተዋለዷት ከተዛመዷት ቤተሰቦቿ በበለጠ እንግዲህ ለኔ እምነቷ ከፍ ያለ ሆነና ይህንን ሰርታ ለፍታ ያጠራቀመችውን $100,000 ወደ እኔ ልካ ቤት እንድገዛላት ነው የፈለገችው። እንግዲህ ሰውና እንጨት ተሰባሪ ነው ይባላልና ወደ ግል አካውንቴ $100,000 ከገባ በኋላ አንድ ነገር ቢሆን የሆነ ነገር ቢፈጠር ስለማይታወቅ እሷ ውክልና እንድትሰጥ ወይም ደግሞ በስሟ ቤቱን እንድትገዛ ያሰበችውን ገንዘብ በቀጥታ ወደ ቤት ላለሙ ሪል ስቴት እንዲከፈል በሚል ተነጋግረን ይሄ ጉዳይ እንግዲህ ከዓመት በላይ ሆኖታል። እሷም ይሄንን ሀሳብ ደግፋው የተለያዩ አማራጮችን ስትመለከት ቆይታ ዛሬ እንግዲህ ሄጄ እንድመለከት እንደ ልጅ ልላክሽ ብላ ወደ ቫሞስ ሪል ስቴት ነው የላከችኝና ይህ የምትመለከቱት እንግዲህ የተጠናቀቀ ያለቀለት ምናልባትም ሻንጣ ይዞ ገብቶ የሚኖርበት ነውና ይሄ ቪዲዮ ተቀርጾላት ወይም ቪዲዮን ቀርጸው ሲልኩላት ምናልባት በዚህ በቴክኖሎጂ ዘመን የተቀናበረ ቢሆንስ እውነት ነው ወይ? እባክሽ ሄደሽ ተመልከችልኝ ብላኝ ነው እንግዲህ ተልኬ እዚህ የተገኘሁት። በጣም ሰፊ የምግብ ጠረጴዛ ነው እዚህ ጋር የምናየው። ስለዚህ በዚህ ማዕድ ላይ እንግዲህ እኔ እንደምገምተው ነው ብዬ እንደማምነው በዚህ በቫሞስ ሪል ስቴት በተለያየ አይነትና መጠን የተሰሩ የተጠናቀቁ እንዲሁም በመጠናቀቅ ላይ ያሉ የተለያየ መጠን ያላቸው የመኖሪያ አፓርትመንቶች አሉና እንግዲህ ገበታውን በሱ አድርገን እናንተም እንድትቋደሱ ለማለት ነው። ተዘዋውረን እንመለከተዋለን፣ ተዘዋውረን እናየዋለን። ይሄ ግን እኔ እጅግ በጣም ነው የተደነቅኩት። የተጠናቀቀ በዚህ አይነት ደረጃ አለቃ በቃለት የተባለ ቤት ለሽያጭ መቅረቡ አስደንቆኛል። እንዳልኳችሁ የሷ እምነት ያው መታመን ትልቅ ኃላፊነት ነው። እምነትን ጠብቆ መኖርም ደግሞ በዛም ያህልና ስላከበርሽኝ ስላመንሽኝ እጅግ በጣም ደስ ብሎኛል። ህልምሽ የቤት ባለቤት የመሆን ውጥንሽ እንደሚሳካም እንግዲህ ባለሙሉ ተስፋ ነኝ። ዛሬ ባንቺ አይን ላንቺ ስናሳይ ሌሎችም የሸገር ወዳጆች የሸገር ኢንፎ ሚዲያ ቤተሰቦች ይመለከቱታልና ከካሜራዬ ጋር አብረን ተዟዙረን እንመለከታለን ማለት ነው። ውድ የሸገር ኢንፎ ሚዲያ ተከታታዮች የምትመለከቱት ቤትን ጨምሮ ሌሎችንም ተዘዋውረን እንመለከታለን ማለት ነው። እንግዲህ
እንዴት ነህ? እሺ ሰላም ነው። ታዲያስ እንዴት ነሽ? ሁሉ መልካም? እንዴት ነው ቤቱን ወደድሽው? ውይ እጅግ በጣም እውነት ነው። በጣም ነው የሚያምረው። የት አካባቢ ነው የሚባለው ይሄ? ከኃይሌ ጋርመንት ወደ ጀሞ 3 በሚወስደው መንገድ ላይ የሚገኝ ሳይታችን ነው። በጣም ነው የሚገርመው። ስፋቱም የተጠናቀቀበት መንገድም ሰው እየኖረበት ያለ ነው እንጂ ለሽያጭ የተዘጋጀ አይመስልም። በጣም እስኪ እየተዘዋወርን ነው እናያለን። እሷም ደውላ ነግረኝ ነበረ በአካል ትመጣለች ምናምን ብለኛለች። አዎ አገኘሁሽ። እንግዲህ የፈረንጆቹን አዲስ ዓመት ካሳለፈች በኋላ ያው ልጆቿ በተለይ የፈረንጆች አዲስ ዓመት ለነሱ በልዩ ሁኔታ የሚያከብሩት ስለሆነ ከዛ በኋላ እንደምትመጣ ነግራኛለች። እሷም ታየዋለች። ግን እጅግ በጣም ነው የሚያምረው። ራስህን አስተዋውቅልኝ። ኦኬ እሺ። ከቫሞስ ሪል ስቴት ይትባረክ ተመስገን ይባላል። የሽያጭ አማካሪ ነኝ። ወደ ይተው ልምጣልሽና አሁን ያለንበት 198 ካሬ ባለ 3 መኝታ ነው። እንደምታዩ አሁን የምንገኘው ሳሎናችን ላይ ነው። ሶፋ አስቀምጠንበት፣ ቲቪ ስታንድ አስቀምጠንበት፣ የምግብ ጠረጴዛ አስቀምጠንበት የሚኖርበት እኮ ነው ያስመሰላችሁት። በቃ ምንም አንድ ሰው ቤቴ ብሎ ቢገባ የቤቱ ቅርጽ ወይም እቃዎቹ እንዴት እንደሚሆኑ ጭምር በአይምሮ በምናቡ ከሚስለው ይልቅ እውነታውን አስቀምጣችሁታል። እውነት ነው። ምክንያቱም እኛ ያስቀምጥንበት መንገድ ለምሳሌ ከስተመሩ መጥቶ ዝም ብሎ እንዲሁ ሳሎኑን ከሚያየው ሙሉ ነገር እቃ ኖሮበት ስፋቱንም እንዲያይ ለማድረግ ያህል ነው ይሄን ያስቀመጥነው። እንዲህ ስታዩም ስገቢም ሃይታችንም አሁን የአፓርትመንት ሃይት ብዙ ጊዜ 2.8 ነው የምናየው፣ የኛ ግን እስከ 3.5 ድረስ ነው። ያ ማለት እንግዲህ ቁመቱ ስገቢ ቢላ ቤት ነው የሚመስለው። እንደምታዩ የሊቪንግ ሩሙ ባልከኒ በጣም ሰፋፊ ባልከኒዎች አሉት። በጣም ነው የሚገርመው። አይ ሳሎኑን በጣም ሰፊ ነው ማለት ቆንጆ የሚባል ነው። እውነት ለመናገር ያዘጋጃችሁትም ሶፋ የሚመች ነው። አረፍ ደገፍ እንዲባልበት ነው። የሚመጣ ደንበኛ ግን አይቶ አልወጣም ያለ የለም። በቃ ቤቴ ነው ያለው የለ። እውነት ነው። በጣም ብዙ ደንበኞቻችን መጥተው በጣም ነው የሚወዱት። ሃይቱንም ይወዱታል፣ ስፋቱን፣ የሳሎን ስፋት። በነገራችን ላይ አሁን የምንገኘው 198 ካሬ ይሁን እንጂ ከ126 እስከ 212 ካሬ አለን። 126 ባለ 2 መኝታ ነው። ከ152 ደግሞ እስከ 212 ባለ 3 መኝታ ባለ 3 መኝታ አፓርትመንቶች አሉን። በተለያየ የካሬ አማራጭ በተለያየ የካሬ ዲዛይን። ለምሳሌ እዚህ ጋር ያየውን ሳሎን እዛ ጋር ላናገኘው እንችላለን። እዚህ ጋር ሰፊ ከሆነ እዛኛው ጋር ሌላ ዲዛይን። እንደ ካሬ መጠኑ ወይም እንደ ስፋቱ የተለያየ ነው። በ10 አይነት የካሬ ዲዛይን አማራጮች ይዘን ተገኝተናል ማለት ነው። በ10 አይነት የካሬ ዲዛይን በ10 አይነት የካሬ አማራጭም በ10 አይነት የአርኪቴክቸራል ዲዛይንም አማራጭ። ቫሞስ ሪል ስቴት ምን ያህል ጊዜ ሆነ? ቫሞስ ሪል ስቴት ወደ አፓርትመንት ሪል ስቴቱ የመጀመሪያችን ነው። በቀጣይም ካሳንቺስ፣ ቦሌ አትላስ እና ቦሌ ደንበል ሌላ ሽያጭ የሚሆኑ እንትኖችን እናወጣለን። ስለ ግንባታቸው የተጀመሩ አሉ። የተንጣለለ የምንለው ህንፃ ነው። በውስጡ ደግሞ እንደዚህ የተጠናቀቁ አፓርትመንቶችንም እየተመለከትና እስቲ መኝታ ቤቶቹንም ሌላውንም ተዘዋውረን እንመለከት። ያው እንደ ልጅ ተላኪኝ ብላለች እንግዲህ ጓዳውም መኝታ ቤቱም እየገባው ዛሬ ሙሉን አይቼ ለእናንተም ለውድ የሸገር ኢንፎ ሚዲያ ተከታታዮች አሳያለሁ ማለት ነው። ተከታተሉ። ወደ ማስተር ቤድሩማችን ነው። ማስተር ቤድሩማችን ይህን ይመስላል። ሜትር ከ80 አልጋ አስቀምጠንበት ስፋቱ ምን ያህል እንደሆነ እንድታዩ ነው ይህን ሳምፕል ያስቀመጠ። ማስተር ቤድሩማችን ይህን ይመስላል። እዚህ ጋር ቁም ሳጥን ይኖረዋል። ከዛ ሰፋፊ ባልከኒዎችም አሉት። በጣም ነው የሚገርመው። በእያንዳንዱ መኝታ ቤት ውስጥ ይሄንን ተመልክቻለሁ። የውጭ እይታውን በጣም ያምራል። ቪዩ ወጪ ወራጁን እየተመለከት እውነት ነው። በጣም ነው የሚገርመው። ከዛ ወደ ባዝሩማችን የማስተር ቤድሩሙን ባዝሩም ላሳይሽ። ባዝሩማችን የማስተር ቤድሩማችን ባዝሩም ይሄን ይመስላል። የተሰሩት በሆቴል ስታንዳርድ ነው። በራቸው ብታይ ሆቴል ስታንዳርድ ነው። ይሄ የምታየው ሁሉም በሆቴል ስታንዳርድ ነው የተሰራው።
አውቶማቲክ ፕረስ አለው ቤታችን የባኞ ቤታችን። እዚህ ጋር ደግሞ ሂተር አለው የውሃ ማሞቂያ። ይህም የተሰራው ከብሮንዝ ነው። ማቴሪያላችን ብሮንዝ በባህሪው ለረጅም ዓመታት የማይዝግ። በራችንም ሳውንድ ፕሩፍ ነው። ድምጾች እንትን አያደርግም። ሳውንድ ፕሩፍ ነው። ለሳምፕል ብላችሁ የተጠቀማችሁት ነው ወይስ ሁሉም ቤቶች ሙሉ ፊኒሺንጋቸው ሲጠናቀቅ ይሄ ነው የሚሆነው? በፉል ፊኒሽድ ከሆኑ አሁን እዚህ ጋር እንደምናየው ነው የሚሆነው። በራቸውም ይሄ ነው፣ ባዝሩማቸውም እያንዳንዱ ነገር ይሄ ነው። እያንዳንዱ ቤቶች በፉል ፈርኒሽድ ከገዙ ይሄን በር ያገኙታል፣ ይሄን ባዝ ያገኙታል። ሁሉም ነገር አለ ማለት ነው። ካልሆነ ግን በራሳቸው መጠቀም ከፈለጉ ሰሚ ፊኒሽድ ከሆነ በከፊል የተጠናቀቀው ላይ የሚፈልጉትን ማድረግ ይችላሉ። እውነት ነው። በከፊል የተጠናቀቀው ከሆነ ዋና በር ጌት መግቢያ በሩ የተገጠመለት ሆኖ ከዛ ደግሞ የእያንዳንዱ መኝታ ቤቶች መስኮት አሉሚኒየም ፍሬምወርኩ እሱ የተሰራለት ነው የሚሆነው ማለት ነው። በራቸው መስታወት መስኮቶቹ የተሰራላቸው ይሆናል። ሴራሚክ ግን ራሳቸው ነው። ባዝ ምናምን ራሳቸው ነው። በራሳቸው ዲዛይን እንደፈለጉት ይጨርሳሉ መጨረስ ይችላሉ። መልካም ነው። እሺ ወደ ልጆች መኝታ ክፍል እንሂድና የልጆች መኝታ ክፍሎችን ላሳይሽ። እሺ የልጆች መኝታ ክፍላችን ይሄ ነው። ሜትር ከ50 አልጋ አስቀምጠንበት ይሄንንም ስፋቱን ለማሳየት ያህል ሜትር ከ50 አስቀምጠንበት ሜትር ከ50 አልጋ ተቀምጦበት ስፋቱን እንድታዩ ነው። እነዚሁም ራሳቸውን የቻሉ ሰፋፊ ባልከኒዎች አሉት እንደምናየው። በጣም ዘመናዊ ነው። በጣም ሰፋፊ ባልከኒዎች አሉት እያንዳንዳቸው። ፀሐይ ለመሞቅ የጠዋቷን ፀሐይ ቁጭ ብሎ ለመሞቅ ወንበር ለማስቀመጥ በጣም ሰፋፊ ባልከኒዎች ናቸው። ለማንበብ ብዙ አገልግሎቶች ይኖራቸዋል። ወደ ሁለተኛው የልጆች መኝታ ቤት ስንገባ ሜትር ከ20 አልጋ አስቀምጠንበት ይሄን ይመስላል ማለት ነው። ይሄ ሜትር ከ20 ነው። ሜትር ከ20 አልጋ አስቀምጠንበት እንደዚሁም ሰፋፊ ባልከኒዎች አሉት። ይሄኛው እያንዳንዱ መኝታ ቤቶች ሰፋፊ ባልከኒ ያላቸው ማለት ነው። እውነት ነው እንደምናየው። አሁን ይሄ በአጠቃላይ ነው 198 ካሬ አንድ ማስተር ቤድሩም፣ ሁለት የልጆች መኝታ ክፍል፣ አንድ ሜድስ ሩም፣ ሁለት ባዝ አለው ማለት ነው። ይሄ በተለይ በአውሮፓ በአሜሪካ በሚኖሩበት ሀገር በሚኖሩበት ከተማ እንዴት ተጠናቀቀ በጥሩ ሁኔታ የተሰሩ ቤቶችን በተሻለ የማየት እድልም ስላላቸው ይሄንን ሲመለከቱ የደረጃው ምን ያህል ጥራት እንዳለውም መመልከት ይችላሉ ብዬ አስባለሁ። የፊኒሽንግ ማቴሪያላችንም እኛ ኢምፖርት ሆኖ በገቡ ማቴሪያሎች ፊኒሽ ስለምናደርገው ጥራት ያላቸው ማቴሪያሎች ናቸው። የራሱም የህንፃ ተቋራጭ እንትን አለው። ህንፃውም የሚሰራው በባሞስ ኮንስትራክሽን አንደኛ ደረጃ ተቋራጭ የራሱ። ይሄ የልጆቹ መጸዳጃ ቤት ነው። ይሄኛው የሁለቱ የልጆች ኮመን ባዛችን ይሄኛው ይሆናል ማለት ነው። ይሄ ኪችን ነው። ኪችን ካቢኔት ክሎዝድ ኪችን ካቢኔት የምንለው ይሄኛው ይሆናል ማለት ነው። ይሄኛው ክሎዝድ ኪችን ካቢኔታችን ነው። እዚህ ጋር ደግሞ የምናየው ሜድስ ሩም ከመታጠቢያ ጋር መኝታና ከመታጠቢያ ጋር። ብዙ ጊዜ ሌሎች አፓርትመንት ላይ የሰራተኛ ክፍል ሜድስ ሩም አያካትምና እኛ በተለየ መንገድም ይዘን ለመቅረብ የሞከርነው መንገዳችን መታጠቢያ ቤትን ጨምሮ። በራችን እንደምታዩ ሳውንድ ፕሩፍ ነው። እዚህ ሌንስ አለው። ከውጭ የመጣን ሰው ለማየት ከፍቺ አጮልቆ ለማየት ማለት ነው። ማን እንደሆነ አይተሽ ትከፍቻለሽ ማለት ነው። እንዲሁም እዚህ ጋር ደግሞ ያለ ቁልፍ እንትን መቆለፍ ከፈለግሽ እዚህ ጋር ታዞሪያቸውና እዚህ ጋር ጨርሻለሽ ማለት ነው። አሁን አይከፈትም ማለት ነው። ቁልፍ ማስገባት አይጠበቅብንም። በስተውስጥ ሁሉም ቤቶች በዚህ አይነት ማቴሪያል ነው። ሁሉም ቤቶች በዚህ አይነት የሰሚ ፊኒሽዱም ጌት በር ስላለው ሰሚ ፊኒሽድ ራሱ ለሚገዛ ሰው ይሄ በር አለው ማለት ነው። ሌሎች ነው ላይ ያገኟቸው የሚችሉት። በግንባታ ላይ ያለ ሪል ስቴት ነው እንግዲህ አሁን የተጠናቀቀው ቤት ውስጥ ሆነን ነው። ከላይ ግንባታ ላይ ስለሆኑ ለሚፈጠረው ድምጽ አስቀድመን ይቅርታ እንጠይቃለን። ያው አረፍ ብለን የዋጋ ነገሩን ብናውቅ በሚል ነው። ስንት ነው? ኦኬ ዋጋ ሁለት አይነት የሽያጭ አማራጭ ነው ያለን።
በሰሚ ፊኒሽ እና በፉል ፊኒሽ ነው የሚሸጠው። ሙሉ ለሙሉ የተጠናቀቁና በከፊል የተጠናቀቁ። ሙሉ ለሙሉ የተጠናቀቁ ምንላቸው ልክ አሁን ባየንበት አሁን እዚህ ጋር እንደምናየው ይሄኛው 198 ካሬ ሙሉ ለሙሉ የተጠናቀቀ ነው ማለት ነው። በዚህ ይሆናል የሚያገኙት ሙሉ ለሙሉ የተጠናቀቀው እና በከፊል ነው። በካሬ ሙሉ ለሙሉ የተጠናቀቀ 95000 ብር ፐር ካሬ ነው። በከፊል የተጠናቀቁ ደግሞ 84750 ብር። እርግጡን ስናነሳ አንዳንድ ጊዜ እንግዲህ አንድ የለመድነው ነገር አለ። የሆነን ነገር በሚዛን እየገዛን በኪሎ ተብሎ እየተነገረን ግን ኪሎ 1 ኪሎ ሆነ ከተባለ በኋላ ኧረ ትንሽ መርቅበት ምንለው ነገር አለ። ልክ ደግሞ የጉሊት ችርቻሮ ላይም መርቅበት፣ ዋጋ ክርክር ላይም እርግጡን ምንለው ነገር አለ። በሪል ስቴት ሽያጭ ወይም በአፓርትመንት ሽያጭ ላይ እርግጡን እንደው የመጨረሻውን የሚባል ነገር አለ። ይሄ አንድ የወጣ ዋጋ ነው የሚሆነው። የተወሰኑ ዲስካውንት ይኖረዋል ከ5 እስከ 10% እንዳያከፋፍሉ 20% ቅድሚያ ክፍያ ሲከፍሉ 50% 100% ሲከፍሉ እሱ ዲስካውንት ይኖራል። ከ5 እስከ 10% 100% የከፈለ ዲስካውንት አለ። እስከ 10% ዲስካውንት ይስጣቸዋል ማለት ነው። ስለዚህ የዚህም ቤት ሙሉ ዋጋ ማወቅ የፈለገ 198 ካሬ በ95000 ማብዛት መምታት ምንም በቃ ከዛ በተረፈ እርግጡን ምናምን የሚባል ነገር አይኖርም። አንድ የወጣ ዋጋ ነው። በከፊል ከሆነ 84750፣ በፉል የተጠናቀቀ ከሆነ ፐር ካሬ 95000 ብር። ይሄንን የተጠናቀቀውን የ198 ካሬውን አለን እንጂ 124 ካሬ እንዲሁም 150 ካሬ የሚሉ በተለያየ ካሬ መጠን ስፋት አላቸው። እውነት ነው። የካሬ አማራጮች አሉን። እኛ ከ126 እስከ 212 የካሬ አማራጭ አለን። 126 ባለ 2 መኝታ ነው። ባለ 3 መኝታ ደግሞ ከ152 ካሬ እስከ 212 ካሬ በ10 አይነት የካሬ አማራጭ በ10 አይነት የአርኪቴክቸራል ዲዛይን አማራጭ አለ ማለት ነው። ስለዚህ የመረጠውን የፈለገውን መውሰድ ይችላል። የፈለገውን የመረጠውን እንደመኛቸው። ለመረከብስ አሁን ብዙ ጊዜ ለብዙዎች ራስ ምታት የሆነባቸው ነገር የሚረከቡበት ጊዜን በውል አለማወቅ ነው። ኦኬ፣ የኛን ሪል ስቴት እንዳየሹ 90% የተጠናቀቀ ነው። እኛ በአንድ አመት ጊዜ ውስጥ እናስረክባለን ብለን እናምናለን። ግን በከፊል የሚረከቡ ሰዎች ስለሚኖሩ በከፊል በሰሚ ፊኒሽድ የሚገዙ ከስተመሮች ስለሚኖሩ ድንገት የሆነ ኬዝ እንኳን ቢፈጠርባቸው እነሱ እስኪያጠናቅቁ የራሳቸው ሰውነንና ብዙ ነገር ሊገጥምን ይችላል። እነሱን ቶለሬት ለማድረግ እስከ 1 አመት ከ6 ወር በ1 አመት ከ6 ወር ግን አጠናቀን እናስረክባለን። ቁልፍ እንሰጣለን። በተናጠል ካርታ ተሰርቶለታል። 100% ለከፈለ ዛሬም የተናጠል ካርታ ይዞ መሄድ ይችላል አለ። ምንም አይነት ችግር የለም። በጣም ነው ደስ የሚለው። እንግዲህ እንደ ልጅ ልላክሽ በተባልኩት መሰረት ተልኬ ነው ይሄን የተመለከትኩት። ያየነው እስካሁን ድረስ የተመለከትነው ሙሉ ለሙሉ የተጠናቀቀ ወይም 100% ተጠናቆ የከፈለ ሰው ሊገባበት የሚችለውን ቤት ነው የተመለከትነው። በከፊል ተጠናቋል የሚባለውስ ቤት ምን አይነት ነው የሚለውን ደግሞ አብረን ከዚህ ወተን እንመለከታለን። አሁን ይሄኛው የመጀመሪያ አንደኛ ቤዝመንታችን ነው። እንደነገርኩሽ 3 ቤዝመንት አለው። የመጀመሪያው ቤዝመንታችን ይሄን ይመስላል ማለት ነው። ፓርኪንግ ነው። ፓርኪንግ የመኪና ፓርኪንጋችን ፓርኪንግ ይሄ ነው። ሁለተኛና ሶስተኛ ደግሞ ከላይ ይኖራሉ ማለት ነው። 144 መኪናዎች ናቸው ታሳቢ የተደረጉት ነው። ከዛ በላይ ለእንግዳም ጭምር ለእያንዳንዱ አባወራ አንዳንድ ፓርኪንግ አንዳንድ ሳይን ፓርኪንግ ይኖረዋል። ግን ከእያንዳንዱ አባወራ ፓርኪንግ ውጭ ደግሞ ከ60 በላይ ኮመን ለምሳሌ ባልና ሚስት ሊኖሩ ይችላሉ። 2 መኪና ያላቸው ሰዎች ሊኖሩ ይችላሉ። እነሱን ታሳቢ በማድረግ ከ60 በላይ ትርፍ የፓርኪንግ ቦታ አለው ማለት ነው። ከእያንዳንዱ አሳይን ፓርኪንግ ውጪ 60 በላይ የሚሆን የመኪና ፓርኪንግ ይኖራል። ኮመን እነኚህ ከበስተጀርባችን የሚታዩት እቃዎች ምንድን ናቸው? እነዚህ አሁን እኛ በአንድ አመት እናስረክባለን ስንል እያንዳንዱ እቃዎች ስቶክ ውስጥ ነው ያሉ። አሉሚኒየም መስኮቶቹ፣ መስኮት ፍሬም ወርኮቹ ምናምን እዚህ ነው ያሉ። ሴራሚክ ሙሉ አለን። ሊፍት ደግሞ ከላይኛው ቤዝመንት ፓርኪንግ ላይ ሊፍት አለን ስቶክ። እያንዳንዱ ማቴሪያል ስቶክ ይዘናል ማለት ነው። በአሞስ ሪል ስቴት በጣም ብዙ የት ኩባንያዎች አሉት።
እነሱም ቫሞስ አዲስ ሆቴል አለ ቦሌ ብራስ፣ ቫሞስ ገስት ሃውስ ልደታ ይገኛል። ቫሞስ ኢምፖርት ኤክስፖርትም ያደርጋል። ናኖዳስ ጋርቤጅ ዋጋ አለው። ናኖዳስ ፕሪንተር ቶንም አለው ማለት ነው። እነዚህ የት ኩባንያዎች ትልቅ ካምፓኒ ነው። ኢንካም ሪሶርሱ ናቸው ማለት ነው። ሁሉም ነገር የተሟላ ነው። እንግዲህ ሴራሚኩ ምንም የእናንተ ግን ውጥን ሙሉ ፈርኒሽ አድርጎ መስጠት ነው። እኛ ሙሉ የምንፈልገው የነበረው ሙሉ በተጠናቀቀ መሸጥ ነበር። ግን አንዳንድ ሰዎች አንዳንድ ከስተመሮች በራሳቸው ዲዛይን መጨረስ የሚፈልጉ ደንበኞቻችን ስላለው እሱን አማራጭ እንዲጠቀሙ ሰሚ ፊኒሽድ ዋጋ ያቀረብንላቸው ማለት ነው። እንጂ እኛ ሙሉ ማቴሪያል ስቶክ አለ። ቤዝመንቱም ተጠናቋል። እንደምታየው ነው የተጠናቀቀ። የቀረው ነገር ካለ በዚህ ትንሽ ጊዜያት ውስጥ ደግሞ ያልቃል ማለት ነው። እውነት ነው። እንግዲህ ውድ የሸገር ኢንፎ ሚዲያ ተከታታዮች እንደ ልጅ መልእክተኛ ሆኜ እዚህ ተገኝቻለሁ ብዬ እንግዲህ በቫሞስ ሪል ስቴት ነበር የጎበኘሁት። ሙሉ ለሙሉ የተጠናቀቀ በከፊል የተጠናቀቀውንም እንደዚሁ ለማሳየት ሞክረናል። በጣም በሚገርም ሁኔታ በጣም ባጭር ጊዜ ግንባታውን እያጠናቀቀ ያለና 100% አጠናቆ ለማስረከብ ዝግጅቱን የጨረሰ ነው። እንደተመለከትነው ሙሉ ህንጻውም 90% ያህል ግንባታው መጠናቀቁን ተመልክተናል። እንግዲህ በዚህ የቤት ባለቤት መሆን ለምትፈልጉ የሽያጭ አማካሪውን ማግኘት ትችላላችሁ። ይህንን መልእክት ለላከችኝ ለወዳጄ በቂ ነገር እንዳገኘሽ ተስፋ አድርጋለሁ። አንቺ ብቻ ሳትሆኚ በአጠቃላይ የሸገር ኢንፎ ሚዲያ ተከታታዮች ይህንን ቪዲዮ አይታችሁ ልባችሁ ካረፈበት የቤት ባለቤት መሆን እንደምትችሉ እግረ መንገድ ማሳየትም ስለፈለግን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። የሽያጭ አማካሪውን ስልክ ከዚህ ከታች ታገኛላችሁ። እንዲሁም አስተያየት መስጫው ላይም ፒን አድርገን እናስቀምጥላችኋለን። እንዲህ ከ90% በላይ የተጠናቀቁ ቤቶች እንደሚሸጡና በአጭር ጊዜ የቤት ባለቤት እንደምትሆኑ እጃችሁ ላይ እንደሚገባ ደግሞ አይተን ስናረጋግጥ እጅግ በጣም ደስ እያለን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ